አንተ አማራን በጣም እኮ ነው የሚጫወትባቸው፣ እየሰደባቸው፣ እየረገጣቸው፣ እያዋረዳቸው፣ እየነገደባቸው። አንተ በቃ ኢሊሊ ሆቴል ስትገባ እኮ ነው በቃ አዲስ አበባ ስትገባ ነበር በቃ ይሄ ልጅ አይረባም ብለህ በቃ ክሎስ የምታደርገው። ግን ከዛ በኋላ ብዙም አልተቀበሉትም አማሮች እስካሁን እኮ ጫፍ ላይ እኔ ያለቃልኩኛ እኔ ያለቃልኩ ዮኒስ ጋ አሁን የሚከተለው በብዛት አይተህ ከሆነ ይሄ የሴተኛ አዳሪ ልጅ ምናምን ጋይስ ግሎባል እስኪ ለስኮ ጋይስ ታፕ እና ኮፒ ሊንክ አካውንቱ ቅድም ሪፖርት አድርገው 2 ጊዜ ነው የወረደ። አሁን ይነሱብኛል። ገንዘቡ ወደ ፋኖ እየሄደ አይደለም። ዳልቻ መንገድ እንዴት ነው የሚሰራው እንዴ? የኮሪደር ልማቱን በምን ሰራ? የኮሪደር ልማት ከየት ይመጣል? እኔ የኢትዮጵያን ኢንካም እኔ በደንብ አድርጌ ብሬክዳውን አደርግላቸዋለሁ። ገቢና ወጪ እኮ አለው ሪፖርት የሚደረገው በቢሊዮን የሚቆጠር አብዛኛው 80% የኢትዮጵያ የሚያመጣው ገቢ እኮ ወደ ወጪ ነው የሚሄደው። በአጠቃላይ አሁን አማራ በዛም በዚህም የተጎዳ ነው። አንድ ያለው አማራጭ አንድ ሆኖ ወይ ከመንግስት ጎን መቆም፣ አንድ ስትሆን ይህን መንግስት መቀላቀል አንድ መሆን አለበት። አንድ ትሆንና ታያለ። መገልበጥ የምትችል ከሆነ ትገለብጣለ። ፊዶም ቢድም ጆይንም መገልበጥ የማትችል ከሆነ ደግሞ እኔ የምፈልገው ምንድነው ታውቃለህ? አማራው አንዱ ነው የክልሉ መንግስት ገልብጦ ከክልሉ መንግስቱ ነው ከብልጽግና ጋር ንጎሽየት አድርጎ ተደራድሮ ይሰራል። ምክንያቱም ምን መሰለህ ህዝብን እነዚህ ደደቦች አውቆ ኦሮሞን እናጠፋለን ትግሬን አታጠፋው የትም አይደለም። እንኳን ኦሮሞን ስልጤን አታጠፋውም። ፎርጌት እንትን። ስለዚህ ህዝብን እንደ ህዝብ ስለማታጠፋው አፕሽን ታያለ። አሁን ኦኬ አንድነት ፈጥረ ዩኒቲ ፈጥረ ያለህን አሁን እስኪ ከኢትዮጵያ መከላከያ ሰራዊት ጋር ለመታገል ኢትዮጵያ መከላከያ ሰራዊት አባባ ፍሬ ደርባ ነው ያደዳ አንሊሚትድ ወፕን አንሊሚትድ ቀለሃ አንሊሚትድ እንትን የሰጠው በድሮን በታንክ በምናምን የሰጠው ያንን አንተ በምን ታስገባለህ? ያደዳ አባባ ፍሬ ገና ታፕታፕ ኮፒ ሊንክ አድርጉ ጋይስ ሁላችሁ ዮናስ ሴጋን ወደ ጴንጤ ልኬላቸዋለሁ። አመስግኑኝ። ይሄ የመጨረሻው ክዳን ነው፣ የመጨረሻው እንትን ነው። ዮናስ ሴጋን ወደ ጴንጤ ልኬዋለሁ። ኦርቶዶክስ ተዋህዶ አማራ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ኦኬ አሁን ተመልሶ ወደ ኦርቶዶክስ ከመጣ ሰውዬ ቆይ ምንድን ነው የምታደርጉት? ይኸውልህ ይመጣል፣ እሱማ መምጣቱ አይቀርም። አሁን ምን አነሱ ግን ላሰማ እንግዲህ አልመጣም ለ15 ዓመት እኔ ውስጤ ሴጋውማ እኮ ጤነኛ ስላልሆነ እብድ ስለሆነ ሂደዝና ወሪዝ ዱን እሱ እኮ ባዳው ሴጋው እኮ ሂደዝና ወሪዝ ዱን እብድ እኮ ነው። ሂ ጀስት ላይክ አም ሲሪየስ። ምክንያቱም አንተ አንድ ሰው እንዴት ባክ ኤንድ ፎርት ሊሆን አይችልም። ሰው ጤነኛ ሰው የተቀያየረ በስማ ዮናስ ጌታ ምስክሬ ነው። እኔ እየቀለድኩ አይደለም። ጌታ ምስክር ነው። ይህ ሰውዬ እብድ ነው። በጣም መሀይም ነው። ጭንቅላቱ አይሰራም። ማንበብ አይችልም። መረዳት አይችልም። ዝም ብሎ ነው የሚለፈልፈው። ዝም ብሎ ነው የሚቀደደው። ስለዚህ ዝም ብሎ የሚቀደድ ሰው ጭንቅላቱና ምላሱ የተገናኘ ስላልሆነ ዝም ብሎ ወሬቨር ነው የሚለው። አብዛኛው ማህበረሰብ ደግሞ አልተማረም። አብዛኛው ማህበረሰብ አልተማረም። ይህ ፋክቱ ነው። 85% ትምህርት አልተማረም። ስለዚህ ይግባባል። ደደብ ለደደብ ኢንተለጀንት ይናበባል። ደደብ ለደደብ ይግባባል። ደደብ ለደደብ ይግባባል። የተማረ ሰው የማወራው ነገር የምናገረው ነገር አይገባቸውም። ስቱማች ጭንቅላታቸውን ያማቸዋል። ቃላቱ ራሱ አጠቃቀሜ ጭንቅላታቸውን ያማቸዋል። የተማረው ደግሞ ሞጣ እንዳለው ሸምድዶ ነው የተማረው። እንደኔ 22 ዓመት ሞጣ እኮ የኢትዮጵያ ዶክተር ደደብ ነው ሸምድዶ ነው የተማረው አለ። አይ ሞጣ ንግግር ያጋል ሰውዬ። ግን አማሮች ባይመቱት ይሻላቸው ነበር። ዮናስ ኦርቶዶክስም አይደለም ሆኖም አያውቅም። ሰልሞ ነበር ከልቡ ጴንጤ ነው ዮናስ። ከልቡ ጴንጤ ነው ዮናስ። አለ እኮ እኔ ስድባቸውን ፈርቼ ነው ያለ ኦርቶዶክሶችን። ይኸው ላሰማ እኔ ቃል በቃል ያለው እኔ ምን አገ ይህን ደንቆ ያሳዝናል እንጂ ክርስቶስ ገብቶኛል። እኔ በጥፋቴ ልሰቀል ችግር የለም። ለአጠፍቷል ተብሎ ልሰቀል እኔ ጴንጤ የማኖርበት ምክንያት ዳልቻ ከበድ ያለ ግብኔዎች ታውቃለህ እንትን አይሉ ጋይስ። እስኪ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ ኮፒ ሊንክ ሁላችሁ
በጋራ ታፕታፕ ኮፒ ሊንክ አመሰግናለሁ። ሌላ ሰው እንዴት እንደሚጨመር ዮኒ ሴጋን ማጥፋት አለብን። የኢትዮጵያ ጠላት ነው፣ የኢትዮጵያ ካንሰር። እሱ ሰውዬ መጥፋት አለበት። ዳልቻ እናንተ ወስዳችሁ 6 ወር በደንብ አድርገህ ስትጋልቡት ልዕልት ሞዴሬተር ነበረች፣ ኢሳም ሞዴሬተር ነበር፣ አንተ አምላኩ ነበርክ። ተጫወት 6 ወር አማራን እንዴቂ አንተ አዲስ አበባ ቁጭ ነው አማራን የረገጠ። ግን አማሮች እንዴት ነው ተመልሶ ሊቀበሉት ይችላሉት? እንደዛ ረግጧቸው 6 ወር ቢካዝ አይወል ምን መሰለህ እንዳልኩ አማራውን ማንቃት እኔ በጣም ለማንቃት በጣም የታገልኩት ዳልቻ በጣም ነው 80 ፓውንድ ነው የጨመርኩት አማራውን ግን ምን አልመሰለህ አሁን አንተ አይወል ሞጣ እየሰደባቸው አይጎረብጣቸው ዮናስ ሴጋ እንደዛ እያዋረዳቸው እልሊ ሆቴል ገብቶ ከመንግስት ጋር ቁጭ ብሎ ከመንግስት ባለስልጣን ጋር ፎቶ እየተነሳ ያየው ከአንተ ባለስልጣን ከአንተ እንደዛ እየተጠቀምኩበት ያየ ገባ ያን ሁሉን ነገር አድርጎ ለምን ነው የምናገረው? እኔ የምናገረው እውነት ነው እውቀት ነው ብራዘር። አልተማሩም ብያለሁ አብዛኛው። እኔ ደግሞ በደደብነት ማውራት አልችልም። አሮን ነው ሐረቢ ደደብ በጣም ይከብዳል። በጣም እንዴት አድርጌ ነው ደደብ መሆነው? ተምረህ ደደብ መሆን በጣም ከባድ ነው። አልችልም። ስለዚህ ነው የምናገረው። አልገባችሁም? አሁን ግን ገብቷችኋል። አሁን በጣም አንደርስታንድ አድርገዋል። አሁን የሚናደዱት ለምን ወጣቃል? ለምን ዳልቻን ታስገባብናለህ? ለምን ከሌን ታስገባብናለህ? እንደ ጻል ልጅ እንደ ጻል ልጅ ፖለቲካ አይገባውም እንዴ? እና ከማን ጋር ትወያይ ነው? እንደዛ ይባላል ወይ ዳልቻ? ኧረ አይባልም። እነዚህ ደደብ ናቸው። በስመ አብ ከዳልቻ ጋር ፎቶ ተነሳ ተብሎ ፊት አውራሪ የሚባለው ድንጋይ አናት ላይ ጭነህ ይቅርታ ጠይቀናል አሉትም እንደ ፎቶ ስለተነሳ። እሱ እኮ ኦሮሞ ነው ታውቃለህ። ግን እንደዛ ሲያደርጉት ጎንደሬ ነኝ አለ። ዱሬሳ እኮ ነው ስሙ። የእሱ ስምና የእኔ ስም አንድ አይነት ስሙ እኮ ዱሬሳ እኮ ነው። ግን ምን እንዳለ ታውቃለህ? ግን ዱሬሳ አቤት በህዝቡ ያ ቃላ ምን እንዳለ ታውቃለህ? አባቴ ጎንደሬ ነው አለ። አባቱ ኦሮሞ ነው፣ እናቱ ትግሬ ናት። እኔ ስለማውቀው ነው በስልክ ማናገራለሁ። አውቀዋለሁ። ገባ አቦ ይሄ ትግሬና ኦሮሞ እየተጫወተባችሁ ነው። በስመ አብ። አማራው ግን አማራው ኦርቶዶክስ ተዋህዶ ነበር የያዘው። አሁን አማራው እየወዳ ምን አለ ዳልቻችን ቃል የራሱ ሲኖዶስ ክሬት ያደርጋለኝ ነፃ ይወጣል። አዳምጥ ያለውን ታዝነኝ ዳግመኛ ተሰቅላ ስለምትሰደብብኝ ልጆቼ ህፃናት ልጆቼ ተሰቅለው ስለሚሰደብብኝ ነው። ሚስቴ ስለምትሰደብ ያንን የሚሸከም ጫንቃ የለኝም። ያለ ስም እናት ልጆቼ ይሰጣቸዋል። ምክንያቱም ታዋቂ ሰው ነኝ። ልጆቼን ያዋርዱብኛል። እናቴ ትዋርዳለች። በቃ ጴንጤ ያልሆንኩትና ኦርቶዶክስ መስዬ ለዚህ ሁሉ እንትን የምለው እናቴን ይሰድቡብኛል፣ ልጆቼን ይሰድቡብኛል ብዬ ነው። አሁን ግን በቃ ፈርቼ ነው እያለ ነው። ፈርቼ ነው። ልክ እኔ መንሱር ጀማል ዮናስን ወድጄው ሳይሆን ፈርቼው ነው እንዳለ ባክ የመንሱርን ቴክኒክ ነው የተጠቀመው። ምንም አይፈራም። ሄደውን ቆራ አውቆ ነው። ስለዚህ አሁን ምንድነው ምን ይሄ ዞር ይሰይዘው ዛሬ ደግሞ ይሄው አሁን ጴንጤ ተጠጋ ብሎ ነው። ስማ በጣም ነው የምፈልገው። በእኔ የሚሆን የለው። ምክንያቱም እኔ እንደምታውቁት ግልፍተኛ የነበርኩ ሰው ነኝ ይላል። ዛሬ ስማ የነበርኩ ሰው ነኝ። ጠዋት እኮ ሲሳደብ ነበር። አሁን ተለውጫለሁ። አዝፍ ላይክ ስማ አንድ ቀን እኮ አላደረም ገና። የነበርኩ ሰው ነኝ ተለውጫለሁ። ዋች እና ህዝቡ ሾርት ሚሞሪ ነው ያውቃል። ሾርት ሚሞሪ ስለሆኑ ብዙ ነገር ያጠፋው ሰው ነኝ፣ ብዙ ነገር። ስለዚህ የእናንተ ጸሎት እኔም ጸልያለሁ፣ እናንተም ጸልዩልኝና ወደ እግዚአብሔር ቤት በቃ ወደ ቤቱ ኢየሱስን የማመልክበትና የእሱን ስም ብቻ የመሰብክበት ዘመን እንዲመጣልኝ ጸልዩልኝ። የእሱን ስም ከፍ ማድረግበት እናትና ልጁስ አሁን እቺ ምን እንደሆነች ታውቃለህ? ይወዳብ በጴንጤ ሙድ ሀገር ቤት ለመግባት ነው። ፍራቻ አለበት። ኦሮሞ ይገለኛል ብሎ ይፈራል። ኢትዮጵያ ለመምጣት እኮ ነው። በጴንጤ ሙድ ሰባኪ ሆኖ ሊገባ ነው። እንግዲህ በሱ ምንድንበትን የማረግበትን ጸሎት አድርጉልኝ። ኢየሱስ ጌታ ነው። ይሄ የሃይማኖት ጉዳይ ሳይሆን የእምነት ጉዳይ ነው። እምነቴ በሙሉ በጌታ በኢየሱስ እንዲሆን በእግዚአብሔር ልጅ እንዲሆን። አረ ጋይስ ባደወ ልዳልቻ የእኔ ጊፍተሮች እንዳሉ ትግሬዎች ናቸው። ቲንክ ደደብ መስላቸዋለሁ። አበባና ኮፍያ እየሰጡ
እኔ እንትን እንዳልባቸው እኮ ነው። አይኖትም እንዳለ እኔ ሞኝ አይደለሁም። በጣም ሞዴሬተር እሰጣችኋለሁ፣ ወዳለች አቀርባችኋለሁ። ቢካዝ አት ኤንድ ኦፍ ዘ ዴይ መርዝ ከሌለ ትግሬ ስለሆንክ አልጠላህም፣ ኦሮሞ ስለሆንክ አልጠላህም። መርዛማ ከሆንክ ግን መርዝን አስወልቄ 6 ቁልቋል ከቂጥ ውስጥ ገብቻ አወጣለሁ። የደበቀው ቁልቋሉን ማውጣት ግድ ነው። ዲር መንበር እንትና ይሄን ያለው ማን ነው? ሊቁ እንደዛ ናት። እናትና 6 ቁልቋል ነው ከቂጥ ማውጣለሁ። በቃ ሞትኩኝ። 6 ለምን አምስሬስ እኔ ሁሌ እነግራቸዋለሁ። መርዛማ ከሆንክ መርዝህን አስተፋሃለሁ። ሰላማዊ ሰው ከሆንክ ግን ኦሮሞ ሆንክ፣ ትግሬ ሆንክ፣ አማራ እኔ አማራ ነኝ አሮን ኬር። መርዛማ ከሆንክ ግን መርዝህን አስተፋሃለሁ። የደበከው ነገር ለዚህ ነው። አሁን እኔን ይፈሩኛል ዳልቻ። አሁን ከኔ ጋር መጥተው መዋየት የሚፈሩት ቢኮዝ እኔ እውቀት ስላለኝ እኔ ልትሸውደኝ አትችልም። እውቀት ከሌለ ትዋረዳለህ ማለት ትዋረዳለህ ስል በቃ አምገነ ትናንትና እንደመጣው ሰውዬ ማለት ነው። ስለዚህ ምንድን ነው የሚያደርጉት? መሀይም ቤት ይገቡና ሴጋው መሀይም ነው ምንም ብትለው ሂደዝ ነው ሽት ሴጋው ይለያል። ሴጋው እኮ የዛኔ ብርቱካን ለማዞር ከተማ ውስጥ ትምህርት ካቆመ በኋላ ተምሮ አያውቅም። 3ኛ ክፍል ነው የቋረጠው። ቴዲ ሐዋሳ መሀይም ነው ሂደዝ ነው ሽት እንደ ኡበር ድራይቨር መሀይም ነው። ስለዚህ ቁጭ ብሎ 12 ሰዓት ቂጡ እንትን እስከሚል 6 ደቂቃ እየሰጣቸው 12 ሀሳብ እየሰደበ ስለዚህ እናት ምናምን ለአንተ እኮ ነው የተቀመጥኩልህ እያለ ይነግድባቸዋል። ዩቱብን እያሟሟቀ ማለት ነው። እንደኔ ግን እሱን የደከለዋለ በቤቱ ቴዲ ሐዋሳን ደክለዋል። ያ ቪዲዮ አለሽ። አንዴ 7 አማሮች አባረሬ ብቻውን ሲለማመጠኝ ሌሊቱ ሙሉ እየለመነኝ እንዳረግጠው ግን ረገጥኩት እኮ አልቆየሁም። አይ ነው ባለጌ ተሳዳቢ ከነ ሮማን ተሰማ አስገብቶ እናት ስለምሙ ቁጭሉት ባለጌ እኮ ነው ቴዲ ሐዋሳ ማለት። ባለጌ እውቀት የለውም፣ ባለጌ ነው። በጣም ሰገጤ ነው ደግሞ ታውቃለህ አይደል? ሰገጤ ፋራ ፋራ ከብት ዮናስ ሴጋን የደቡብ ፋራ እኮ ይከብዳል። ፋራነቱ በጣም ወፍራም ነው። እዛማ ፋራ ከሆንክ ታውቃለህ ኦልሬዲ ደቡብ ሆነ ፋራ ከሆንክ ስቱማች ዳብል ጀፕሪ። በፊትም ፋራ ናቸው። ድልብ ፋራ አራውን በእናት አንዳንድ የደቡብ ልጆች አሉ አራዳ የሆኑ በእናት አንተ እኮ ድሮ ደቡብ ነበረ እንደፈረ እሱ እኮ ደግሞ እሱ አንተ ያልሞክረው ነገር የለም። ጋዜጠኛ ለመሆን ሞክሯል። ኮሚዲየን ለመሆን ምንም አልተሳካለትም። መጨረሻ ላይ ቁጭ ብሎ 12 ሰዓት በቀን ይሄ አማራ አይደሉም ባተ ወዛ ቤት የሚገቡት ሜይ ቢ 2 አማራ አሉ። 2 ከኦሮሞ አያና ነው። አያና ካልገባለት አማራችን ካልገባ ስዩም ካልገባ ይሄ በቃ ሂዝ ኖባዲ እነሱን እኮ ደውሎ ነው የሚጠራው። እኔን እኮ ደውሎ ነበር የሚጠራኝ ድሮ እየለመነ በእናትህ። እኔ ቆይ ቪዲዮ አንተ ስማ፣ እኔ ቪዲዮ አለኝ 6 ወር እኔ እናንተን እያሳደድኩኝ አንተ ዮናስ ሴጋ ቴዲ ሐዋሳ አማራን እንደዛ ሰው እኮ የኛ ህዝብ እኮ ሾርት መመሪ ነው ይረሳል። ለምን መሰለህ የሚረሳው? እኔ አሜሪካ ነው ያደግኩት፣ የተመጣጠነ ምግብ በልቼ ነው ያደግኩት። ስለዚህ ማይ ሜሞሪ ካግኒቲቭ አቢሊቲ ኢዝ ቬሪ ሃይ ነው። እኔ ራሴ ለምን አልመሰክርልም? ዮኒ ሴጋን ይዤ እኮ አማራን ቀጠቅጠው ነበር። ግን ይኸውልህ እኔ አንድ ቀን አማራን ከተናገርኩ በራሴ ነው የምናገረው። ስናገረው ደግሞ እንዲለወጥና እንትን አይደለም የምናገረው ነገር ደግሞ አብዛኛው እውነት ነው። እኔ ከምናገረው 10 እጥፍ ሞጣ ይናገራል። ሞጣ ኦርቶዶክስ ስለሚመስላቸው ነው። አሁን እኔ ኦርቶዶክስ ነኝ ብዬ ከመጀመሪያው መጥቼ ቢሆን 20 ሚሊዮን ፎሎወር ይኖር ነበር። ነምበር 1 በቃ እኔ ንጉሳቸው ነበር የሚያደርጉኝ። ይሄኔ ተመርጣ ሀገር ቤት ሁላ ገብተን ምክትል ጠቅላይ ሚኒስትር እግዚአብሔርን ነው የምልህ። ኦርቶዶክስ ነኝ ብዬ መጥቼ ቢሆን እኔ ደግሞ መዋሸት አልችልም። አካንት አም ፕሮቴስታንት ነኝ፣ ፓስተር ነኝ። እኔ እኮ ውሸት ላስለምድህ ብለህ አለምድም ማለት ነው። አልችልም። ለምን መሰለህ? እኔ እኮ ለገንዘብ አልመጣሁም፣ ለሌገሲ ማይ ሌገሲ ታውቃለህ። ህዝቡ ውሸት ይወዳል። ህዝቡን እየዋሸ ዛሬ ውሸት እንትን ቢል ነገ እኮ ሐውልት የሚሰራለት ባለጌው ተሳዳቢው አለው። መለስ ዜናዊ ሐውልት አለው እንዴ? ምን ደህና ሐውልት የለውም። እዛው ራይል የሆነ አብይ ነው መጥቶ ግድግዳ ላይ ለጠፈለታል።
ምኒልክ ሐውልት አለው። አፄ ቴዎድሮስ ሐውልት አለው። አፄ ዮሐንስ ሐውልት አለው የለውም? የለውም። አንተ ለምንድን ነው? ባህላቸው ነው ሐውልት አይሰራላቸው እንዴ? ምክንያቱም አፄ ዮሐንስ እኮ ጸረ ሙስሊም ነበር። 450 ሺህ ሙስሊሞችን እኮ ነው ያረደው። ስለ ወሎ ንገረኝ። ወሎን ገርፎ ነው አርዶ ነው? ወሎን እንዳለ አማርኛ እንዲለምድ ያደረገው ወሎን እኮ ገርፎ አርዷቸው ገርፏቸው። አንተ ወሎን እኮ እንደ አፄ ዮሐንስ የተጫወተባቸው እኮ የለም። ጋይስ ታፕታፕ እና ኮፒ ሊንክ አድርጉ። ዳመና ትሰጣላችሁ እንዴ? እጃችሁ ይቆረጥ በላችሁ። የሆነ ዳመናማ ነገር አለ ከላይ። አይ ነው በቃ እኔ ምን መሰለህ አሁን ወይ አንተ አሁን ሙጅሪም ፋኖ መሆን አለብህ። ከባድ ፋኖ፣ ያበደ ፋኖ ብሮ። ፋኖ እኮ ዩ ዶንት ቢካም ፋኖ ዩ ወር ቦርን አስ ፋኖ። ፋኖነት እኮ ፋኖ እኮ በሙጋሳ እና በጉዲፈቻ የለም ብራዘር። እናንተ ጋር የለም። አንተዛ ሙጋሳ የለም፣ ቆምጬ ፈቻ የለንም እኛ እኮ ብሮ። እኛ አሁን እንምጣ ብንል እድሉም የለንም ማለት ነው። ፋኖ አንተቀበሉም አንቀበልም። ደስ ይላል። የእናንተ ትግል ይለያል። ትክክለኛ አማራው ታውቃለህ። ትክክለኛው አማራ አያሽቃብጥም፣ አያስመስልም። ግን ምንድነው አሁን አብዛኛውን አሁን ካየ ብልጽግና መንግስት ያሰማራቸው ወይ አገው ወይ ቅማንት ወይ ምናምን ነው ታውቃለህ። አብዛኛው እንዳሉ የአማራ አመራሮች አገው እና ቅማንት ናቸው ታውቃለህ። በአማራ ኮታ የሚንቀሳቀሱ እንደዛ ናቸው ይባላሉ። እንዳሉ አገው፣ ቅማንት፣ ሽናሽን፣ ትግሬ እንግዲህ ኮሎኔል ደመቀ ዘውዱ የወልቃይት የሚመራ ትግሬ ነው፣ ግን አማራ ተብሎ ነው የሚሰየሙ። ጀነራል አበባው አገው ነው፣ የአማራ ጀነራል ይባላል። በእናትህ እኔ ራሴ ኦሮሞ ሆኜ መምጣት ይጎዳኝ። እዚህ ጋር መጀመሪያ አማራ ሆኜ ብመጣ በደንብ አድርጌ እሰራላችሁ ነበር። እኔ አንቅቼዋለሁ፣ ህዝቡን ከአሁን በኋላ አንቅቼዋለሁ። አስወርት ጋር ዋጋ ከፍዬበታለሁ። ዳለቻ ዋጋ ከፍዬበታለሁ። የአማራን ህዝብ ዋጋ ከፍዬበታለሁ። ግን የአማራ ህዝብ ለምንድን ነው ለአንተ ዋጋ የማይከፍሉ? ባደዋን ነገር ልንገርህ ዳለቻ፣ የአማራው ህዝብ ለእኔ መቼም ዋጋ አይከፍልልኝም። እኔ ነኝ ዋጋ የምከፍልለት። አመራር ትክክለኛ አመራሮች በዓለም ምድር በታሪክ የምትመለከታቸው ኢየሱስን ብትመለከት፣ ሙሴን ብትመለከት፣ ሙሴ ሁለት አበባ ጋይስ የትግራይ አትናደጂ። እኔ ለእናትሽ ነው ድምፅ ሆንኩልሽ። እንዴ ጓል ትግራይ እየተናደደችብህ ነው። ሞዴሬተሩ ሰት ምን መሰለህ አንድ ነገር ልንገርህ። እኔ ትግሬዎችን አልጠላቸውም፣ ያሳዝኑኛል። ለምን እንደሚያሳዝኑኝ ታውቃለህ? የሆነ እውርን ሰው ለምን እውር ነህ አትናደድበት ማለት እውር ሰው እውር ነው። እውር እንደሆነ አውቆ የሚናደድ ሰው ያ ሰው በሽተኛ ነው። እኔ ትግሬዎች ኤቭሪ ትግሬ 100% ትግሬ ለእኔ ልቡ ታውሯል 100%። ስለዚህ አያናድዱኝም፣ አልጠላቸውም፣ አላምናቸውም፣ ግን አልጠላቸውም፣ አያናድዱኝም። ምናልባት